ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ አባይ ኢትዮጵያ ቤተሰቦች ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ የተገናኘ ነው ከበስ ከቸ ያሉ ፊደላትን ለማየት ነው ማለት ነው። እነዚህን በደንብ አብረን እናያለን። እንግዲህ በትናንትና ትምህርታችን ሌሎችን ፊደላት አይተናል ማለት ነው። ዛሬ ደግሞ እነዚህን ፊደሎች እናያለን። ተከታተሉኝ። ከቻላችሁ ደብተር እስክሪብቶ ይዛችሁ ቢሆን የተሻለ ነው፣ እየጻፋችሁ በዛውም እንድትከታተሉ ማለት ነው። እንግዲህ እነዚህን ከበስ ከቸ ያሉ ፊደላትን በደንብ ለማየት እንሞክራለን ማለት ነው። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ የበለጠ ከዚህ ጋር ከምንማረው የበለጠ በደንብ መማር እፈልጋለሁ የምትሉ ካላችሁ ደውሉልኝ። ከስር ባለው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ እናስተምራለን። እሺ ወደ ዛሬ ትምህርታችን መሄድ እንችላለን፣ መጀመር እንችላለን ማለት ነው። እንግዲህ የመጀመሪያ ፊደላችን ማነች? በነች። በና የበን ቤተሰብ ነው የምናየው። እሺ ስለዚህ የመጀመሪያዋ በ እንላታለን። በ እንደምታዩት የመጀመሪያ ፊደል ነች። ምንም አይነት ቅጥያ የላትም ማለት ነው። በናት። ሁለተኛዋ ደግሞ ቡ ነች። ቡ እንላታለን። ቡ ደግሞ በቀኝ በኩል ምን አላት? በጎን በኩል ቅጥያ አላት። ቡ። እሺ ሶስተኛ ፊደል የቤተሰብ ቢ እንላታለን። ቢ ደግሞ እንደምታዩት አሁንም በቀኝ በኩል በታች ጋር ቅጥያ አላት ማለት ነው። ቡ ጎኗ ጋር ነው። ቅጥያቸው በደንብ ይለያያል። እሺ እዚህ ጋር በደንብ ማስተዋል ወይም ልብ ማለት አለባችሁ። ምክንያቱም እዚህ ጋር ቡ በጎን በኩል ነው አይደል? ቅጥያዋ ስጽፉም ራሱ ግራ እንዳትጋቡ በቃ በደንብ ማስተዋል። እሺ አሁን እዚህ ጋር ፊደላቶቹ ስለሚመሳሰሉ ዋናው ነገር ማድረግ ያለባችሁ በተለይ ጀማሪዎች ካላችሁ መጀመሪያ ምልክቶቹ መያዝ አለባችሁ። እሺ በደንብ ደብተር ላይ የጻፋችሁ መለማመድ። ስለዚህ ቡ በዚህ መልኩ ይጻፋል። ቢ ደግሞ እንደምታዩት በታች በኩል ቅጥያ አላት። ከዛ ባ ነች። ባ ደግሞ በግራ በኩል አጭር ናት እግሯ ማለት ነው። እንግዲህ ትናንትናም ስንማማር ምን ብያችኋለሁ? አራተኛ ፊደል በብዛት እግራቸው በግራ በኩል አጭር ነው ማለት ነው። ለምሳሌ ማንሳት እንችላለን። ላ አሁን በግራ በኩል ምንድነች? እግሯ አጭር ናት ማለት ነው። የለቤተሰብችን በተመሳሳይ ባ አጭር ናት፣ ባ እንላታለን። ከዛ አምስተኛ ፊደል ደግሞ ምንድናቸው ብለናል? በብዛት ቀለበት ፊደሎች ብለናል። ስለዚህ እዚህ ጋር እንደምታዩት ቤ ቀለበት ፊደል ናት፣ ቤ እንላታለን። እሺ ቀጣይ ወደ ስድስተኛ ፊደል ስንሄድ ብነች። ብን በተመሳሳይ በዚህ መልኩ ትጻፋለች። በግራ በኩል ነች ቅጥያዋ። እንደምታዩት በግራ በኩል ቅጥያዋን ታደርጋላችሁ ስትጽፉ። እዚህ ጋር አሁን በድምጽም ነው መያዝ ያለባችሁ። እንደገና ጻጻፉንም በዛው እያያችሁ እሺ በደንብ ምልክቶቹን መለየት አለባችሁ። ብነች። ከዛ ቦ ደግሞ ሰባተኛዋ ወይም የመጨረሻ ፊደል ነች። በቀኝ በኩል እግሯ ታጥራለች። አያችኋት? እቺ እና እቺ እንዳይመሳሰሉባችሁ። አራተኛ ፊደል በግራ በኩል ነው እግሯ የምታጥረው። ሰባተኛ ፊደል ደግሞ በቀኝ በኩል። ስለዚህ እነዚህ መለየት አለባችሁ። እሺ ፊደሎቹን በደንብ ካለያችሁ አማርኛን በደንብ ለመረዳት ይከብዳችኋል። እሺ ስለዚህ ፊደሎቹን ለመለየት መሞከር አለባችሁ። እሺ በቃ ምልክቶቹን በደንብ ማየት ደጋግሞ መጻፍ ነው። ከዛ ውጭ በጣም ቀላል ነው ማለት ነው። አማርኛ ትምህርት ምንም አይከብድም። ቀለል አድርጋችሁ እዩት፣ ቀለል አድርጋችሁ አስቡት። ቦ እንላታለን ማለት ነው። ቦ። እሺ ከዛ ስምንተኛ ፊደል ዲቃላ ሆሄ ወይም ውስብስብ ፊደል ምንላት ማነች? ቧ እንላታለን። እች ደግሞ አራተኛ ፊደልን ወስደን ነው የምንጽፋት። ልክ ትናንትና እንዳልኳችሁ በብዛት ዲቃላ ሆሄያትን ስጽፉ ምን አድርጉ ብያችኋለሁ? አራተኛ ፊደል ወስዳችሁ እግሯ ጋር ጫማ ስታረጉ ምን ይሆናል? ቧ ይሆናል ማለት ነው። በጣም ጥሩ። አንዴ በድምጽ እስኪ የበን ቤተሰብ እንበልና ወደ ቀጣዩ እንሄዳለን ማለት ነው። ቡ ቢ ባ ቤ ብ ቦ ቧ። በጣም ጥሩ። ቀጣይ ወደ ቨ ቤተሰብ እንሄዳለን። እንግዲህ ቀጣዩዋ ቨ እንላታለን። እዚህ ጋር ሁለቱ በድምጽ ይመሳሰላሉ። እሺ እና እዚህ ጋር መለየት አለባችሁ። የመጀመሪያዋ ማናት ብያችኋለሁ? በ ከኔ ጋር አብላችሁ በሉ። እሺ ለምን በድምጽ ይመሳሰላሉ? ከዚህ ጋር እችኛዋ ሁለተኛዋ ደግሞ ማናት አልኳችሁ? በና በ ይለያያል። ስለዚህ ድምጹን በደንብ ያው ቪዲዮን እየደጋገማችሁ ከኔ ጋር ለመቁጠር ሞክሩ። እሺ ድምጻቸው ይመሳሰላል ግን ልዩነት አለው ማለት ነው።
አጻጻፋቸው በተመሳሳይ እንደምታዩት ልዩነት አለው። ስለዚህ የመጀመሪያው ቨ እንላታለን፣ ሁለተኛዋ ቡ እንላታለን። በተመሳሳይ ቡ። እዚህ ጋር ግን ልዩነታቸው ምንድነው? የቨ ቤተሰብ ከላይ ቅጥያ መኖሩ ነው። እሺ ሌላ ምንም ልዩነት የለውም። እዚህ ጋር የቨ ቤተሰብ ምን አላት? እዚህ ላይ አናቷ ላይ ወይም ቁንጫዋ ላይ ምን አላት? ትንሽ የቅጥያ አላት ማለት ነው። የበ ቤተሰብ ግን ምንም አይነት ቅጥያ የለውም። ከዛ ውጭ አጻጻፉ በቃ ቀላል ነው። ይሄ የዚህን አጻጻፍ ለመጻፍ በንት ጽፉና ላይዋ ጋር ብቻ ምን ማድረግ ነው? ቅጥያ ማድረግ ነው። ሌላ ልዩነት የለውም። ስለዚህ vu እንለዋለን። ሁለተኛውም ወደ ሶስተኛው ስንሄድ ቪ፣ ከዛ አራተኛው ቫ። ቫን በተመሳሳይ ባን እንጽፍና ምን ማድረግ ነው? አናቷ ላይ ቅጥያ ማድረግ ነው። ከዛ ቬ፣ ቬም አምስተኛ ፊደል ነች። ምንድን ነው የምናደርገው? እችን ራሷን ቬን ጽፎ ምን ማድረግ ነው? ከላይዋ ጋር ወይም አናቷ ጋር ቅጥያ ማድረግ ነው። ቬ እንላታለን አምስተኛ ፊደል። ከዛ ወደ ቀጣይ ስንሄድ ቭ፣ ቭ ምንላት ስድስተኛ ፊደል ናት። አሁንም ብንጽፈን ቅጥያ ማድረግ ቭ። ከዛ ቮ በቀኝ በኩል እግሯ ታጥራለች፣ ሰባተኛ ፊደል ናት። ልክ እንደ ቮ ማለት ነው። ከዛ ቫ፣ ቫን በተመሳሳይ ዲቃላ ሆሄ የምንለው ነው። አራተኛ ፊደል ወስደን ነው ማለት ነው የጻፍነው። ቫ እንለዋለን። በጣም ጥሩ። አንዴ በድምፅ አብረን እንበል። ቨ፣ vu፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ፣ ቫ። በጣም ጥሩ። አሁን ደግሞ ወደ ተቤተሰብ እንሄዳለን ማለት ነው። ተቤተሰብ ጋር ደርሰናል። ስለዚህ የተን ቤተሰብ ደግሞ አሁንም አንድ ባንድ በደንብ አብረን እናያለን። ተ ነች የመጀመሪያዋ። እንደምታዩት ተ ምንድነች? ምንም አይነት ቅጥያ የላትም። ተ። ከዛ ቱ ሁለተኛ ፊደል ነች። ጎኗ ጋር ትንሽ ቅጥያ አላት። ቲ በዚህ መልኩ ትጻፋለች። ቀጣይ ታ። ከዛ አምስተኛ ፊደል ቴ፣ ቴ ደግሞ ቀለበት ፊደል ነች። ት፣ ትንም በዚህ መልኩ እንጽፋታለን። ቶ፣ ቶም በዚህ መልኩ ትጻፋለች። ላይ ዋጋ ተንጽፍና ላይ ዋጋ ቀለበት ማድረግ ነው። እዚህ ጋር በደንብ አስተውሉሽ። ተረጋግታችሁ ፊደሎቹ ስለሚመሳሰሉ ምን ማድረግ ነው? ደጋግማችሁ የምትለዩቸው ደጋግማችሁ በመጻፍና ደጋግማችሁ በማለት ቪዲዮውን ምሰራላችሁን ቪዲዮ ደጋግማችሁ በማለት ነው። እሺ እየደጋገማችሁ እየመላለሳችሁ በቃ በመደጋገም ነው በደንብ መለየት የምትችሉ። ለምን? ስለሚመሳሰሉ ፊደሎቹ ማለት ነው። ስለዚህ እቺ ቶ ነች። ከዛ ቷ፣ እቺ ደግሞ ዲቃላ ሆሄ ቷ ነች። አንድ አብረን እንበል በድምፅ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቷ። በጣም አሪፍ። እንግዲህ የመጨረሻው ፊደል ደግሞ ማነው? ቸ ነው። የቸን ቤተሰብ እናያለን ማለት ነው። ስለዚህ የተን ቤተሰብ አይተናል። ቸም አሁን እንዴት ነው የሚሆነው? ቸን ስጽፉ ተን ትጽፉና ቅጥያ ማድረግ ነው። እሺ በጣም ቀላል አጻጻፍ ላይ ማለት ነው። ተን ትጽፋላችሁ፣ ከላይ አናቷ ጋር ቅጥያ ስታረጉ ቸ ትሆናለች ማለት ነው። በጣም ቀላል። እሺ አጻጻፍ ለምሳሌ አዲስ ተማሪዎች ካላችሁ ስጽፉ የምትቸገሩ ተን ትጽፋላችሁ፣ ቸን ስጽፉ ማለት ነው። ከዛ ራሷ ላይ ቅጥያ ስናደርግ ቸ ትሆናለች ማለት ነው። ስለዚህ የመጀመሪያ ፊደል ቸ እንላታለን። ቸ እንላታለን። ሁለተኛዋ ቹ ነች። አሁንም ቹን ስንጽፍ ምንድን ነው? ቱን እንጽፍና ችን ራሷን፣ ከዛ ራሷ ላይ ደግሞ ምን ማድረግ ነው? የሆነች ቅጥያ ነገር ማድረግ ነው ማለት ነው። ማስመር ወይም ማስመር ልበላችሁ፣ እንደዛ ነገር ቹ ነች። ከዛ ቺንም በተመሳሳይ ቲን ጽፈን ቅጥያ ማድረግ ቺ። ከዛ ቻ አራተኛ ፊደል ቻ። ከዛ ቼን በተመሳሳይ ቲን ጽፈን ቅጥያ ማድረግ ቼ፣ ቀለበት ፊደል ነች። ከዛ ች ስድስተኛ ፊደል። ከዛ ቾ እንለዋለን። ቾንም በተመሳሳይ ቶን ጽፈን ቅጥያ ማድረግ ነው። ከዛ ቿ ነች። እቺ የመጨረሻዋ ዲቃላ ሆሄ ቿ እንላታለን ማለት ነው። ስለዚህ ይህ ነው። አንዴ ግን በድምፅ አብረን እንበል ማለት ነው። የቸን ቤተሰብ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ፣ ቿ። በጣም አሪፍ። እንግዲህ ውድ ቤተሰቦች አንዴ በድምፅ እንላለን ማለት ነው። ከበጀምረን እስከቻ ያሉትን አብረን እንቁጠር። አብራችሁን ቆጥሩ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣
ቦ ቧ። እሺ ቀጥለን የበን ቤተሰብ እናያለን። በን አይተናል። ድምጻቸው ይለያያል ብያችኋለሁ። እሺ በደንብ ያው ቪዲዮ ምናልባት ትንሽ ግራ ከገባችሁ ድጋሜ በደንብ ድምፄን እየሰማችሁ በሉ። እሺ እቺ ደግሞ ማነች? ቨ እንላታለን። vu ቪ ቫ ቬ ቭ ቮ ቫ። እሺ በጣም ጥሩ። ቀጥለን ወደ ተ እንሄዳለን። ተ ቱ ቲ ታ ቴ ት ቶ ቷ። በጣም ጥሩ። እሺ ወደ መጨረሻ ወደ ቸ ቤተሰብ እንሄዳለን። ቸ ቹ ቺ ቻ ቼ ች ቾ ቿ። በጣም ጥሩ። እንግዲህ የዛሬ ትምህርታችን ይሄን ይመስላል ውድ ቤተሰቦቼ። ዛሬ ከበ እስከ ቸ ያሉ ፊደላትን አይተናል። እነዚህ እንደተለመደው ደብተር ላይ ጽፋችሁ በደንብ አደራሽ እነዚህን ዛሬውኑ ደብተራችሁ ላይ እየጻፋችሁ በደንብ ተለማመዱ፣ በደንብ አንብቡ። እነዚህን ምናልባት የሚስተካከል ነገር ካለ ወይ ኮሜንት ካለ ደግሞ አሳውቁኝ። ይሄ ቢስተካከል ብላችሁ አስተካክላለሁ። እነዚህን በደንብ አንብቡ፣ በደንብ ተለማመዱ። በውስጥ መስመር ደግሞ መማማር የምትፈልጉ ካላችሁ የበለጠ በደንብ መማር እፈልጋለሁኝ የምትሉ ካላችሁ ደግሞ እናስተምራለን፣ ደውሉ። አመሰግናለሁ ስለተከታተላችሁኝ። ለዛሬ ያለን ቆይታ ይህን ይመስላል። በያላችሁበት ሰላም ሁኑልኝ።